90% ወንዶች የማያውቁት እጅግ በጣም አስገራሚ 5 የሴቶች ሚስጥሮች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ከባሏ ወይም ከፍቅረኛዋ ውጪ ሌሎች ወንዶች ያስፈልጓታል። አንድ ወንድ ብቻ በፍጹም በቂዋ አይደለም። ይህ ምን ማለት ነው? አንዲት ሴት ከባሏ ወይም ከፍቅረኛዋ ውጪ እድሜ ልኳን የሌሎች ወንዶችን ትኩረትና አድናቆት እንዲሁም አንዳንዴ ለከፋ የሚባለውን ነገር ይፈልጋሉ። የባላቸው ወይም የፍቅረኛቸው ትኩረትና አድናቆት በፍጹም በቂያቸው አይደለም። ባል ወይም ፍቅረኛ የፈለገ ቢያደንቃ ትኩረቱን ሁሉ እሷ ላይ ቢያፈስ፣ በስራ ቦታ፣ በሃይማኖት ስፍራ፣ ብዙ ህዝብ የተሰበሰበበት ቦታ ቢያንስ በአይን የሚያዩዋትን ወንዶች ትፈልጋለች። ይህንን የምትፈልገው ደግሞ ለብልግና ወይም ለነውር ነገር ሳይሆን ትኩረት ለሴት ልጅ ትንፋሿ ስለሆነ ነው። ሴትን ልጅ የሚያኖራት ተፈላጊነቷ ነው። ከባሏ ወይም ከፍቅረኛዋ ውጪ ሌላ ፈላጊ የሌላ ሴት በህይወቷ ደስተኛ አይደለችም። ለዚህ ነው ብዙ ሴቶች ለሚለብሱት፣ ለሚቀባቡት ነገሮች ትኩረት የሚሰጡት። አንዲት ሴት ከቤት ስትወጣ ጉዳይ ለማስጨረስ ወይም ሾፒንግ ሄዳ የሚያስፈልጋትን ለመግዛት ብቻ አይደለም፣ ትኩረት ለመግዛትም ጭምር ነው። አንድ ወንድ ዘወር ብሎ ሲያያት ወይም ሲያፈጥባት የተለየ ደስታና ተፈላጊነት ይሰማታል። ሴትነቴ አሁንም ይፈለጋል ማለት ነው። እኔ በባሌ ወይም በፍቅረኛ ብቻ የምፈልግ ሴት አይደለሁም፣ የብዙ ወንዶችን ትኩረትና እይታ መያዝ እችላለሁ ማለት ነው የሚለው ስሜቷ ደስታን ይሰጣታል። ቀድሜ እንዳልኩት ይህንን ትኩረት ከተለያዩ ወንዶች ስታገኝ ለብልግና ወይም ለማይረባ ነውር ነገር ሳይሆን ሴትነቷ ዛሬም ድረስ የሚስብ መሆኑን ለማረጋገጥ ነው። አንዲት ሴት ይህንን በየቀኑ ትፈልገዋለች። ለዚህ ነው ሴቶች ለረጅም ጊዜ ቤት ውስጥ ልጅ በማሳደግም ይሁን የቤት ኃላፊነቶችን መወጣት እንደ ትልቅ ዋጋ መክፈል የሚታያቸው። ቤት ውስጥ ስትሆን ከላይ የዘረዘርኩትን ትኩረት ለተወሰነ ጊዜም ቢሆን ታጣለች። ይህ ደግሞ ለአንዲት ሴት የሞት ያህል ይከብዳታል። አብዛኛውን ጊዜ ብዙ ሴቶች ከባሎቻቸው ጋር የሚጣሉት በዚህ ምክንያት ነው። ሴት ልጅ ከቤት ስትወጣ ተኳኩላና ተውባ መውጣቷ እኔ አሁንም ማራኪና ተፈላጊ ነኝ የሚለውን የውስጥ ጥያቄዋን ለማረጋገጥ ነው። መንገድ ላይ የሚያልፍ ወንድ ዞሮ ማየቱ እሷ በራሷ ላይ ያደረገችው ጥረት ወይም ውበቷ ፍሬ ማፍራቱን ማረጋገጫ ይሆንላታል። ይሄ መራራ እውነት ነው። አንድ ባል ሚስቱን ታምሪያለሽ ቢላት እሷ በውስጧ ይህንን የሚለኝ ስለሚወደኝና የኔ ስለሆነ ነው ብላ ልታሰብ ትችላለች። ነገር ግን የማታውቀው ወንድ በስራ ቦታ ወይም በህዝብ መሃል ትኩረት ሲሰጣት የአድናቆት ምንም አይነት ግዴታ ወይም ጥቅማ ጥቅም የሌለበት ንጹህ የተፈላጊነት ማረጋገጫ ስለሚሆንላት የተለየ ደስታና የሴትነት ስሜት ይሰጣታል። ይህ ሐሳብ ግን ሁሉንም ሴት የሚያጠቃልል አይደለም። ሁለተኛ፣ ሴቶች በብዛት በወሲብ የሚወድቁት ከቀልደኛ ወንድ ጋር ነው። ቀልደኛ ወንድ ገንዘብ ካለው ወንድ በላይ ይስባቸዋል። ቀልድ አዋቂ ወንድ ሴትነቷን መቆጣጠር ይችላል። ታማኝ የተባለችውን ምርጥ ሚስት የሆነች ሴት በዝሙት የምትወድቀው በቀልደኛ ወንድ ነው። ቀልደኛ ወንድ ከአንድ ታዋቂና ዝነኛ ወንድ በላይ ሴቶችን ይማርካል። ምክንያቱም 90% ሴቶች ቀልድ ለሚችል ወንድ ይንበረከካሉ። ስለዚህ ቀልደኛ ወንድ ብዙ ሴቶችን የማሳመንና የማግኘት አቅም አለው። ሴቶች ደግሞ በብዙ ሴቶች የሚፈለግን ወንድ የማሳደድ ተፈጥሮ አላቸው። ስለዚህ የትኛውም ሴት ከቀልደኛ ወንድ ጋር በብዛት ስታሳልፍ ካያሃት በፍጹም አትመናት። ከዚያ ወንድ ጋር ምንም አይነት ነገር የማድረግ እድሏ ሰፊ ነው። በተለይ ሴቶች በቀላሉ ከቀልደኛና ጨዋታ አዋቂ ከሆነ ሰው ጋር ወሲብ የማድረግ እድላቸው በጣም ሰፊ ነው። ሴቶች ለቀልደኛ ወንድ ትልቅ ቦታ የሚሰጡት ያለ ምክንያት አይደለም። ጥሩ ቀልድ ለመቀለድና ሰዎችን ለማሳቅ ፈጣን አእምሮና ከፍተኛ የማሰብ ብቃት ይጠይቃል። ሴቶች ደግሞ በተፈጥሯቸው ብልህ ወንድ ይማርካቸዋል። የሚያስቃት ወንድ አጠገብ ያለች ሴት የጭንቀት ሆርሞኖቿ ቀንሰው የደስታ ሆርሞን ስለሚመነጭ ጥንቃቄዋን እንድታላላ ያደርጋታል። ከዚህ ወንድ ጋር ስትሆን ዘና ስለምትል የመቀራረብ እድሉ ሰፊ ይሆናል። ቀልድ የሚችል ወንድ በራስ መተማመን አለው። ሰዎችን ማሳቅ የሚችል ወንድ ማህበራዊ ፍርሃት የሌለበትና በራሱ የሚተማመን ሆኖ ይታያል። ገንዘብና ዝና መጀመሪያ ላይ የሴቶችን ትኩረት ሊስቡ ይችላሉ። ነገር ግን ስሜታዊ ትስስር መፍጠር ላይ ቀልድ ሁል ጊዜም ያሸንፋል። ገንዘብ በአይን የሚታይ ምቾት ሲሰጥ፣ ቀልድ ግን በቀጥታ የልብን በር ይከፍታል። ሴቶች ረጅም ሰዓት አሰልቺ ከሆነ ባለጠጋ ጋር ከመቀመጥ ይልቅ አብረውት እየሳቁ ጊዜ የሚበርበትን ጨዋታ አዋቂ ወንድ ይመርጣሉ። አንዲት ሴት በዝሙት ወይም በክህደት ውስጥ እንድትወድቅ የሚያደርጋት ቀልዱ ራሱ ሳይሆን ቀልዱ የሚፈጥረው ስሜታዊ መጋለጥ ነው። ጨዋታ አዋቂው ወንድ የሴትን ልጅ ስሜት የመቆጣጠርና የማሳመን እንዲሁም የመሰብሰብ ብቃት አለው። ሴት ልጅ የማታስበው መስመር ውስጥ እንድትገባ በር ሊከፍት ይችላል። አንድ ማስተዋል ያለብን ግን ሁሉም ሴት ለቀልደኛ ወንድ ትማረካለች ማለት አይደለም። ሶስተኛ፣ የሴቶችን ስሜት በፍጹም አትመን። ሴቶች የሚመሩት በስሜት ነው።
ስለዚህ በጣም የተናደደች ቀን ወይም የተደሰተች ቀን ምንም አይነት ውሳኔ ልትወስን ትችላለች። ለምሳሌ አንተን የዕድሜ ልክ እስራት የሚያስፈርድብህን አንተ በደህና ቀን በሚስጥር የነገርካትን ሚስጥሮችን ሁሉ ትናገራለች። ስለዚህ በፍጹም የሴትን ስሜት ማመን የለብህም። ይህ ማለት ምን ማለት ነው? የሴት ተፈጥሮ ስሜታዊነት ስለሆነ እሷ ራሷ መጨረሻ ላይ የምትጸጸትበትን ነገር በስሜታዊነት ተነሳስታ ልታደርግ ትችላለች። ለምሳሌ በጣም የተናደደችበት ቀን ከገዛ የልብ ጓደኛ ጋር ዝሙት ልትፈጽም ትችላለች። እንዲሁም በጣም የተደሰተችበት ቀን ላይ አንተ በአጋጣሚ አብረሃት ካልሆንክ ልትዘሙትበት ትችላለች። ይህንን እንድታደርግ የሚያደርጋት ተፈጥሯና ስሜታዊነቷ ነው። ግዴታ ያንን ስሜቷን መወጣት አለባት። በዚያ በተናደደችበት ወይም በተደሰተችበት ቅጽበት ሴት ልጅ የሚያደርገውን እንደማያውቅ ጨቅላ ሕፃን ትሆናለች። አብዛኞቹ ሴቶች በእንደዚህ አይነት ሁኔታ ውስጥ ሲሆኑ ነው ቺት የሚያደርጉት። በከፍተኛ ንዴት፣ ፍርሃት ወይም ደስታ ውስጥ በምትሆንበት ጊዜ ማንኛውም ሰው ወንድም ሆነ ሴት በአንጎላችን ውስጥ አሚግዳላ የሚባለው የስሜት መቆጣጠሪያ ክፍል ይነቃቃል። ይህ በሚሆንበት ጊዜ በምክንያትና በሎጂክ የሚያስበው የፊተኛው የአንጎል ክፍላችን ስራውን በደንብ አይሰራም። አንዲት ሴት በጣም በተናደደች ጊዜ ሚስጥር አውጥታ ልትናገር የምትችለው በዚህ ስሜታዊ መጋለጥ ምክንያት ነው። ይህ ባህሪ ግን የሴት ብቻ ሳይሆን የወንድም ጭምር ነው። ወንዶችም ሲናደዱ በንዴት ተነሳስተው የዕድሜ ልክ ዋጋ የሚያስከፍል ወንጀል ወይም የኃይል እርምጃ ሊወስዱ ይችላሉ። ስለዚህ መፍትሄው ሁሉንም ሴት አትመን ሳይሆን የምታምናት ሴት ምን አይነት ስብዕና አላት ብሎ ማጥናት ነው። የአንድ ወንድ ሙሉ ሕይወትና ህልውና የሚወሰን ፍጹም ወሳኝ ሚስጥር ወይም የዕድሜ ልክ እስራት የሚያስፈርድብህ ከተባለ ከራስ በላይ ለማንም ሰው ለሚስትም ቢሆን ሚስጥርህን አለመንገሩ ብልህነት ነው። ይህ ሴትን አለማመን ሳይሆን የሰውን ልጅ ተለዋዋጭ ባህሪ ቀድሞ ከመጠንቀቅ የመነጨ ነው። አራተኛ ሴት የተሻለ ካገኘች ልትከዳ ትችላለች። ይሄ መራራ እውነት ነው። አንተ ከሷ ጋር ያለህን ህይወት ለማሻሻል ደምህን ትተፋለህ። የማታደርገው ጥረት አይኖርም። እሷ ግን የተሻለ ካገኘች ያንን ጥረትህንና ፍቅርህን ውሃ ትከልስበታለች። በጭካኔ ጥላ ልትሄድ ትችላለች። ኢቭን ትዳር ውስጥ ያለች ሴት እንኳ ይህንን ታደርጋለች። ይሄ የብዙ ሴቶች ድብቅ ሚስጥር ነው። ሁሉም ሴት በሚባል ደረጃ የተሻለ ነገር የሚፈልጉ ናቸው። ባል እያላት የተሻለ ባል፣ ቤት እያላት የተሻለ ቤት፣ ትዳር እያላት የተሻለ ትዳር የመፈለግ ፍላጎታቸው በጣም ከፍተኛ ነው። ወንድ የተሻለ አይፈልግም ወይ? በትክክል ይፈልጋል። የሴቶች ግን በጣም ከመጠን ያለፈ ነው። ይህ በኢቮሉሽነሪ ሳይኮሎጂ ሃይፐርጋሚ በመባል ይታወቃል። ይህ ማለት ሴቶች በተፈጥሯቸው ካላቸው ማህበራዊ፣ ኢኮኖሚያዊ ወይም ስነ ልቦናዊ ደረጃ የተሻለ ከፍ ያለ ወይም የበለጠ ደህንነት ሊሰጣቸው የሚችል ወንድ የመፈለግ ዝንባሌ ያላቸው የሚባለው እይታ ነው። የሃይፐርጋሚ ወይም የተሻለ የመፈለግ ምንጭ ምንድን ነው? ከጥንት ጀምሮ ሴቶች በተፈጥሯቸው ራሳቸውንና ልጆቻቸውን ከአደጋ ለመጠበቅ የተሻለ መኖሪያ፣ ምግብና ደህንነት ማግኘት ግዴታቸው ነበር። ወንዶች በጡንቻቸውና በአደን ብቃታቸው ሲመዘኑ፣ ሴቶች ደግሞ ደህንነት ሊሰጣቸው በሚችል ወንድ ላይ ጥገኝነት ነበራቸው። ስለዚህ ሴት ልጅ የተሻለ አቅም ወይም ሀብት፣ ጥበቃ እንዲሁም ከፍ ያለ ደረጃ ያለው ወንድ የመፈለግ ዝንባሌዋ ከጥንታዊ የተፈጥሮ መረጣ የመነጨ ነው። ዛሬም ቢሆን ብዙ ሴቶች የወደፊት ህይወታቸውን አሳማኝ ሊያደርግላቸው የሚችል የተሻለ ኑሮና ስኬት ያለው ወንድ የመምረጥ ዝንባሌ ማየታቸው የዚህ ስነ ልቦና ቀጣይነት ነው። አንድ ወንድ ደሜን እየተፋው እየለፋው እንዴት ጥላኝ ትሄዳለች ብሎ ማሰቡ ፍጹም ሰዋዊ ስሜት ነው። ነገር ግን እዚህ ጋር ያለው ቁልፍ ነገር ሴቶች ወንዱ ሊያሳካው የሚችለውን ጥረት ሳይሆን በአሁኑ ሰዓት ያለውን ተጨባጭ አቅም ሊመለከቱ ይችላሉ። አንድ ወንድ ለረጅም ጊዜ ጥረት እያደረገ ግን ህይወቱ ካልተቀየረ ሴቷ የወደፊት ደህንነቷ አደጋ ላይ እንደወደቀ ሊሰማት ይችላል። በዚህ ሰዓት የተሻለ አቅምና ዝግጁ የሆነ ህይወት ያለው ወንድ ከመጣ የውስጧ የደህንነት ስሜት አሸንፎ ጥፋት ወይም ክህደት ውስጥ ልትገባ ትችላለች። የተሻለ ነገር የመፈለግ ተፈጥሯዊ ፍላጎት በሁሉም ሴቶች ውስጥ ሊኖር ይችላል። እንደዚህ የሚያደርጉ ሴቶች በጥቅምና በስሜት የሚመሩ ሴቶች ናቸው። የተሻለ ዋጋ ወይም የተሻለ ኑሮ የሚያቀርብ ወንድ ሲመጣ የነበረውን ትዳር ወይም ፍቅር አፍርሰው ለመሄድ ወደ ኋላ አይሉም። አምስተኛ መፍትሄ ሳይሆን መደመጥ ብቻ ይፈልጋሉ። አንድ ችግር አጋጥሟቸው ሲነግሩ ወዲያውኑ እንደ መሐንዲስ መፍትሄ እንድትፈልግላቸው ላይሆን ይችላል። ብዙውን ጊዜ ዝም ብለን እንድታዳምጣቸውና ስሜታቸውን እንድትጋራላቸው ብቻ ይፈልጋሉ። ወንዶች በተፈጥሯቸው በችግር ፈቺነት ነው የሚያድጉት። አንድ ወንድ ሌላ ወንድ ጓደኛውን ችግሩን ሲነግረው ወዲያውኑ መፍትሄውን መፈለግ ይጀምራል። ስለዚህ ሴት ልጅ ችግሯን ስትነግረው እሷን የተረዳው እባክህ ይህንን ችግር ፍታልኝ ተብሎ እንደተጠራ አድርጎ ነው። ሴቶች ደግሞ ችግራቸውን የሚያወሩት የግድ መፍትሄ አጥተው ሳይሆን በውስጣቸው ያለውን ስሜታዊ ጫና ለማቃለልና ካዳመጣቸው ሰው ጋር ያላቸውን ቅርበትና ትስስር ለማጠናከር ነው። ማውራት ለነሱ የጭንቅ መተንፈሻ ነው። አንዲት ሴት በስራ ቦታ ወይም ሴትን
መስማት ማለት ዝም ብሎ እንደ ድንጋይ ተቀምጦ መስማት ሳይሆን ጆሮህን ብቻ ሳይሆን መላ ሰውነትህን ሰጥተህ ልታዳምጣት ይገባል። በአይኖች እያየሃት በመላ ሰውነትህ እሷ ለምታወራው ነገር ምላሽ እየሰጠህ ልታዳምጣት ይገባል። ስለዚህ አንዲት ሴት አንድን ችግር ይዛ ወደ አንተ ስትመጣ እመነኝ፣ በብዛት መፍትሄ ፍለጋ አይደለም፣ ትኩረት ፍለጋ ነው። የሚሰማትን ጆሮ ፍለጋ ነው። ስለዚህ ዝም ብላ አዳምጣት። ነገሩን ሁሉ አውርታ እስክትጨርስ ድረስ አንተ ምንም ነገር አትናገር፣ ጣልቃ አትግባ። ይልቅስ ውስጧ ምንም ነገር እንዳይቀር አድርገህ እንድታወራ አድርጋት። እሷ ያለችበትን ስሜት እንድትረዳት ነው የምትፈልገው እንጂ መፍትሄ ማግኘት አቅቷት ላይሆን ይችላል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። በግል እኔን ማማከር የምትፈልጉ በመጀመሪያ የሜምበርሺፕ አባል ሁኑ። መልካም ጊዜ